ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ኦ የበዓል ስራ ቢዚ 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 አድርጎን ከዩቲዩብ ብዙም ጠፋ ጠፋ ብያለሁ። እኔማ ትላንት ራሱ ከትላንት ወዲያ ማታ ላይ የሰራኋቸው ቪዲዮ ነበረ ፐብሊክ ካሳረግ የነበረው እንጂ ትላንትና እንኳን ወደ ዩቲዩብ መንደር ብቅ ልል ይቅርና በስማ ውይ በዓል ሲመጣ ግን ለሴት ልጅ በጣም ከባድ ነው። ሴት ልጅ በጣም ስራ ይበዛበታል። ግን ጨረቃዎቼን እያየሁ ነበረ ፈታ ደስ ብሎኛል። በነገራችን ላይ ፎቶም ሲለቁ ቪዲዮም ሲለቁ ባለችኝ ሰዓት እንትን እያልኩ እያየሁ በኤልፎንም ድምጻቸውን እንኳን ባልሰማ ማነው ቪዲዮውን እንኳን ባላ ኤልፎን እያደረኩ እየሰማሁ ነበር። በጣም ደስ የሚል ምሽት ነበረ። አቤት የለቀቁት ፎቶ ሲያምር ነበር ትላንትና። አቤት ሲያሳሱ፣ አቤት ሲያምሩ። ብቻ ግን ደስ ትላላችሁ። የእውነት በጣም በጣም ነው ደስ ያለኝ ይሄን ሁለት ቀን። ዛሬም ደስ የሚል ቪዲዮ ለቀዋል። እንግዲህ ሀይሚዬ አረገዘች የሚለውን ተምኔል አይቼ ከውብዬ ነው የገባሁት። ማለት ያው አለ አይደል እንደማይሆን አውቃለሁ። ግን አለ አይደል የሆነ የልባችሁ ምናምን ፍላጎት ወይ ደግሞ ምኞት ሀይሚዬ አስቡት እንግዲህ ሀይሚዬ አርግዛ ምናምን ከዛ ወልዳ ስናያት ማለት ነው። አርግዛ ምናምን በዚች በሚያምር አቋሟ ላይ እርግዝና ተጨምሮበት በቃ የሆነ ስስላት ማለት ነው። በጣም ሳቄ ይመጣልና እሙሽዬ ደግሞ ያው ትላንትና ታውቃላችሁ ስትመርቃት ውለዱ ከበዱ ሙሽዬ ምርቃት እኮ ሁሌ ውለዱ ነው። ሙሽዬ በቃ ሀይሚና ብሩኬ እንዲወሉ ትፈልጋለች። በጣም ቸኩላለች። አስደስቷት እንግዲህ እኔማ አሁን ፋሲካ ኦሬዲ ያው ይሄን ሁለት ቀን በዓል ነው፣ ምንም ማድረግ አይቻልም። ግን የሆነ ሽማግሌ ይላካል የሚለው ነገር በጣም እንትን ብሎኝ ነበር። እንደኔ ግን የጠበቃለ እኔ የሆነ ጠብቄ ነበር። በእርግጥ አሁንስ ምን ይታወቃል። ግን እዩ የምትባል ሴትዮ አለች። የእሷ ጉዳይ ካላለቀ ሌላ ነገር ማሰብ ከባድ ነው የሚሆነውና የእሷ ጉዳይ እስከሚያልቅ ድረስ ግዴታ መጠበቅ አለብን። እንግዲህ ብሩኬ ስለ እዩ ብዙ ነገር ተናግሯል፣ ብዙ ነገር ብሏል። ያው ላገኛት አልቻልኩም። የመጀመሪያው የመጣሁበት ጉዳይ የእሷ ጉዳይ ነው። እውነት ለመናገር ያው በብሩኬ ብንተማመንም በብሩኬ እርግጠኛ ብንሆንም ነገር ግን ያው ያሳስባል። ምክንያቱም ልጅቷ ተዋሽና ተቀባጠርና ያልሆነ መረጃ የውሸት መረጃ አቀነባብራ ሀይሚና ብሩኬን እንዳታለያያቸው በጣም ፈርቻለሁ። እውነት ለመናገር በጣም ፈርቻለሁ። እኔ ራሱ ብሩኬ ያደርገዋል ብዬ አይደለም። ጥንቃቄ ማድረግ ያለባችሁ ነገር ቢኖር እዩ ለምን ጠፋች? እሺ እውነተኛ ነገር እንግዲህ ብሩኬ ሰሞኑን ላገኛት አልቻልኩም። በጣም እያፈላለኳት ነው። እኔ እናንተን አኮራችኋለሁ። ስሜን ሳላጸዳ አልመጣም ወደ እናንተ። ምክንያቱም በጣም እያስጨነቃችሁ እንደሆነ የኔ ጉዳይ ያውቃለሁኝ። ስሜን አጥርቼ ነው ወደ እናንተ ወደ አዲስ አበባ የምመለሰው ብሏል። እንደምታኮራን እናውቃለን። ግን ደግሞ እጅግ በጣም ሲበዛ ጥንቃቄ ያስፈልጋል። በጣም እኔም ከምንም በላይ ማለት ነው ብሩኬን ሀይሚን እንደተጠነቀቁ ማለት የመረጃ ትንሽ የለውም። በጣም ብዙ ነገሮች እየተንሸራሸሩ እሰማለሁ አያለሁ። ማለት ይዋሻሉ ማትሏቸው ሰዎች ሲያወሩ ስትሰሙ ደግሞ በቃ እውነት ነው እንዴ እንድትሉ እንደተጠራጠሩ ያደርጋልና አንዳንድ ሰዎች ያው እዩ አላማዋ ሁለቱን የማለየትና የማጣላት ስለሆነ ባለፈውም ለዶክተሩ ከፍላለች። አሁንም ደግሞ ከፍላ ምርመራውን ታስቀይረዋለች የሚባል ወሬም ሰምቻለሁና
ብሩኬ እዚህ ላይ ሲበዛ ጥንቃቄ ማድረግ አለብህ። ጎበዝ ጠንካራ ሰው መሆን አለብህ። ሀይሚዬም ደግሞ ምንም ነገር ብሰሚም ብታይም የምታየውን ሳይሆን ትክክለኛውን እውነት መፈለግ አለብሽ እና ይሄን ነገር ደግሞ በድል አብራችሁ ከሆናችሁ እርግጠኛ ነኝ በድል ትወጡታላችሁ። ከወንድ ልጅ ይልቅ ደግሞ ሴት ልጅ ብልህ ናት። ሀይሚዬ ከብሩኬ ጎን ከሆነች ነገሮች ሁሉ ያልፋሉ በሰላም ነገሮች ሁሉ በሰላም ይጠናቀቃሉ። ሁሉም ነገር ይፈታል ብዬ አስባለሁ። ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ግን እኔ ሴትዮዋን ጭራሽ ምንም ላምናት አልችልም። በጣም በቃ ሁኔታዋ ስቲል እርግጠኛ ሆና የልጁን አባት ስትገፋ ስትገፈትር የኔ ነው እያለሱ ሲከራከራት፣ እሷ ግን የኔ ያንተ አይደለም እያለች ልጁን ስትሳደብ ስታመናጭቅ እንደዛ ውሻ ስታረግ የኖረችው ምንን ተማምና ነው? እንዴት እርግጠኛ መሆን ትችላለች? የሚለው ነገር በጣም ያሳስባልና እዚህ ላይ ሲበዛ እጅግ ጥንቃቄ ማድረግ ይገባልና ከዛ ባለፈ ደግሞ ሰሞኑን ደስ የሚሉ ቪዲዮዎች እየለቀቁ ነው። ትላንትናና ዛሬው ራሱ በጣም ደስ የሚለው ሀይሚዬ እኮ እኔ እናንተ እህት በፍቅር ማራኪዋ ስትል ከአፏ ማርጠብ ይላል። እኔ ቆንጆ አዎ ማርከሽን ያው መከራችንን እናያለን። ማርክ ሴቱንም ወንዱንም በፍቅር ማርከሽ ቁጫልሽ። እኛን ራሱ በፍቅርሽ ማርከሽን አይደለም ብሩኬ፣ እኛን ራሱ ማርከሽን ይሄው አንቺን ካላየን ስራ አንሰራ። አንቺን ካላየን ውለላ የምናድር አይመስለንም፣ ምን ፈነዳን የሚመስለን። አንቺማ በፍቅር ማራኪ የሚለው ቃል ራሱ እኮ አይገልጽሽም ማሬ። ከዛ በላይ ነሽ ሀይሚዬ፣ ከዛ በላይ ነሽ የኛ ልዕልት፣ የኛ አንደኛ፣ የኛ ምን ልበል እንጃ ቃል ያጥረኛል አንቺን የሚገልጽበት። ሙሽዬ ደግሞ በጣም ተናፍቀሽ ነበር። በጣም የኛ ደርባባ ናት። ቡቡዬ ረጅም እድሜና ጤና ይስጥልህ። ፈጣሪ እናትክን ያኖርልህ። ፈጣሪ መቼስ አንዳንዴ የእናቶቻችን መኖር የኛ ትልቅ ጥንካሬ ነው፣ የኛ ትልቅ ስኬት ነው። የቤተሰቦቻችን የእናቶቻችን ከጎናችን መሆን የኛ ትልቅ ስኬት ነውና ፈጣሪ እናትህን ያኖርልህ፣ ምንም ክፉ አይንካብህ፣ እድሜና ጤና ይስጥልህ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉም ነገር ከዚህ በኋላ እየተስተካከለ እያማረ ነው የሚሄደው። እነሱም እንግዲህ ያው ወደ የሆነ አለ አይደል ከዚህ ከተደባበቀው ነገር ወጥተው ፍቅር ምናምን ከሚሉት ወጥተው ከዚህ በኋላ ወደ ትዳር መቀየር አለበት። ገባችሁ? ስለዚህ ፍቅር ምናምን የሚለው ነገር ደግሞ ፍቅርን በተግባር እያሳዩን ነው። ፍቅር ማለት ደግሞ ሆነ እንደ ዘመኑ ወጣት በየሚዲያው መላላስ አይደለም። ፍቅር ማለት የሚኖር ህይወት ነው። እየኖሩ እያሳዩን ነው። ከዛ በኋላ ደግሞ ከዚህ በኋላ ትዳር ወደሚለው ገብተው ደግሞ የልጆች አባትና እናት ሆኖ በቃ እንደዛ ነው ማየት የምፈልገው።